የብሌን እናትና አቶ በኃይሉ ተፋጠጡ። አቶ በኃይሉና የብሌን እናት ሊፋጠጡ የቻሉት ባሳለፍነው ፓርት ላይ እንግዲህ የብሌን እናት ከመታገቷ ጋር የአቶ በኃይሉ እጅ እንዳለበት ሰምታለች። ይህንን ከልጁ ጋር ስትነጋገር በነበረ ጊዜ ደግሞ ብሌን ሰምታ ከአቶ ኃይሉ ጋር ተጋጭታ ነበር። በአሁኑ ላይ ብሌን በመታገቷም ሆነ የዚህ አይነት ጉዳት በመድረሱ የመጀመሪያ ተጠያቂው አንተ ነህ በማለት መሄዳ ስትናገር አንቺና ልጅሽ ጥጋባችሁ ከልክ አልፏል፣ እኔ የማደርገውን ቆይ አሳይሻለሁ በማለትም ሲናገር ተደምጧል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። አደራ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንግዲህ ብሌንን ለመጉዳት ከሳሚና ከቃል ጋር በመተባበር አቶ ኃይሉ ብዙ ጉዳቶችን እያደረሰም ቆይቷል። እነሱን ብቻ ሳይሆን ወይዘሮ ሰላምንም እንደዚሁ እስከ ህይወቷን ሁሉ እስከ ማሳጣት ድረስ እየሞከሩ ያለውን ስራ ብሌን እያወቀች እንደዚሁም ደግሞ ከወይዘሮ ሰላም ጎን ሆና ብዙ ነገሮችን ስትጠብቃት ከፈጣሪ በታች ቆይታለች። ይህን እውነታ ማወቅ አለባት ብላ ለመናገር በወሰነችበት ጊዜ ነው እንግዲህ ይህን አስበው እነሱ ያደረጉት። ይሁንና አቶ በኃይሉ ያደረገውን ነገር አሁን ላይ ወይዘሮ ሰላምም ሆነ የብሌን እናት ሁሉን ነገር አውቀው አይኖቻቸውን ወደ አቶ በኃይሉ አድርገዋል። እንግዲህ በኃይሉም እውነታው ስለወጣበት በእነሱ ላይ ትልቅ የሚባል እርምጃ ለመውሰድ እየወሰነ ነው ያለው። ይህን እርምጃ ለመወሰን እንጂ ለመፈጸም ስለማይችል እንግዲህ ከሳሚ ጋር ትልቅ ትንቅንቅ ይዘዋል። እኔ ያዘዝኩህን ሁሉ ማድረግ አለብህ በማለት እንግዲህ በዚህን መልኩ ሲያስጨንቀው ይታያል። ከአሁን በፊት የብሌን እናት በጠፋችም ጊዜ አለቃ ወጥታለች፣ እንዴት እንደወጣች አናውቅም፣ ያ ከሀዲ የሆነ ሰው አስወጥቷት ነው መሰለኝ፣ በቅርብ ርቀት እያያዋት ነው ብሎ ከተናገርም በኋላ እንግዲህ ቶሎ በምልክልህ አድራሻ ተገናኝተን ማውራት አለብን ብሎ እንትን ካለው በኋላ ልክ በዚሁ ተመሳሳይ ነበረ። ለምን ይህ ሲሆን አንተ ቁጭ ብለህ ለምን ታያለህ በማለት ከሳሚ ጋር በዚህን መልኩ ነበረ አቶ በኃይሉና ሳሚ በዚህ መልኩ እንትን ያሉት። አሁን ግን ሳሚ የታዘዘው ከአቅም በላይ የሆነ ነገር ነው። የሰው ህይወት መስዋዕት የሚያስደርግ ስራ ነው እያዘዘው ያለው። ሳሚ ደግሞ በዚህ ነገር ላይ መስማማት አልፈለገም። የብሌን እናትንም ቢሆን በማገት ዙሪያ ላይ ምንም ሳሚ እጁ ቢኖርበትም ዋናውን ድርሻ ግን ሌላ ሰው ነበር የተባበረው። ከዛ ከአሁን በፊት የተባበረው ሰው ደግሞ አሁን ፈጽሞ ከነሱ ጎን እንደማይሆንና ብሌንን የሚጎዷት ከሆነ በእነሱ ላይ የያዘውን መረጃ እንደሚያጋልጣቸውና ከአሁን በኋላ ፈጽሞ በሰላም ሊኖሩ እንደማይችሉ ብሌንንም ሆነ እናቷን ጫፋቸውን ከነካችሁ እኔ ቁጭ የምል እንዳይመስላችሁ፣ ይህንን ነገር በመስራታችሁ እንድትጸጸቱ አድርጌ ነው በእናንተ ላይ አጸፋ የምመልሰው ብሎም ስለነገራቸው ለዚህም ነው እንግዲህ አሁን አቶ በኃይሉ ለሳሚ ያዘዘው ትዕዛዝ ትልቅና ከአቅሙ በላይ እንደዚሁም ደግሞ ምናልባትም አልሳካለት ቢል በህይወቱ ትልቅ ስህተት እየተሳሳተ እንደሆነና አቶ በኃይሉን መልሶ እንዲያስብ ይህ ነገር ትክክል ነው ወይ በማለት ሲጠይቀው ነበር። አቶ በኃይሉ በጣም ስሜታዊ ሆኖ ሳሚን በዚህ መልኩ ጨምቆ የያዘው። የአቶ በኃይሉ ዛቻ ከቀን ወደ ቀን እየጨመረ እንደዚሁም ደግሞ የሚያዛቸው ትዕዛዞች ከቀን ወደ ቀን የከፋ ትዕዛዝ እየሆነበት የመጣው ሳሚ ከአቶ በኃይሉ ጋር መስማማት ስላቃተው ነው እንግዲህ እንደዚህ እየሆነ ያለው። ወይዘሮ ሰላምም ወንድሟ የመኪና አደጋ ሰው ገጭቶ ምናምን በሚል ነገር ነው ከቤት እንድትወጣ የተደረገው ነበር። ከዛ ቦታ እየተጣደፈች ስትሄድ ግን ምንም ነገር እንደሌለና የሆነ ሴራ እንዳለ እንደዚሁም በዙሪያዋ ማየት ያልቻለችው ነገር እንዳለ ትረዳለች። ምክንያቱም ብሌን በአስቸኳይ እንድትመጭ ብላ ደውላላት በብሌን ትዕዛዝ ምክንያት ወደ ቤት ከመጣችው በኋላ ብሌን ልትናገር የፈለገችው ነገር እንዳለ እንደዚሁም ደግሞ ቃል ደግሞ ብሌን ለሰላም እንዳትነግራት እየጣረች እንደሆነም ታስታውሳለች። ብሌን ልትናገር ስትል እንደ አጋጣሚ ሰው ሲደውል የቃል ፊት ፈገግ ብሎ ስላየች ምናልባት ቃል የምታውቀው ነገር ሊኖር ይችላል፣ ብሌን ደግሞ ምናልባትም ልትነግረኝ ብላ ያሰበችው
የመኪናውን አደጋ ሊሆን ይችላል ወይም ሌላ ሚስጥር ሊኖር ይችላል ብላ ነበር እያሰበች የሄደችው። እዛ እስከምትደርስ ድረስ አቶ በኃይሉ ገጫ የተባለበት ቦታ እስከምትደርስ ድረስ እርግጥ ብሌን ልትነግረኝ ያሰበችው በወንድሜ ዙሪያ ትጨነቃለች ብለው ይሆናል እንጂ በወንድሜ ዙሪያ ነው ሊነግሩኝ ያሰቡት ብላ ነበረ ያሰበችው። እዛ ከተባለበት ቦታ ከደረሰች ግን የገጠማት ነገር ፈጽሞ ያልተጠበቀ ነው። ወይዘሮ ሰላምን በጣም በመናደድ ዝም ብለው ወቅቴን ሰዓቴን ያቃጥሉብኛል። እኔ የአሁን ጊዜ ሰዎች እንዴት እንደሚያስቡ አላውቅም። ተደናግጬ ራሴን ልስት ሁሉ ነበረ። ወንድሜ እውነት አደጋ የደረሰበት መስሎኝ ወይም ሰው የገጨ መስሎኝ በማለት ነገሮችን ትታ ወደ ቤት ብትመጣም ብሌን ደግሞ በወቅቱ ስራ ላይ ስለነበረች ወይዘሮ ሰላምን አላየቻትም ነበር። እንደዚሁም ወይዘሮ ሰላም ከተኛች በኋላ ደግሞ ብሌን መታ ስታያት ወይዘሮ ሰላም ወደ ቤት እንደተመለሰች እና ምንም ነገር እንደሌለ፣ ታዲያ የመኪና አደጋ ተብሎ የተደወለው ለትዬ ለምንድን ነው ብላ ራሷን ከጠየቀች በኋላ ወደ መኝታ ክፍሏ ነበረ የገባችው። እንግዲህ በመኝታ ክፍሏ ላይ እንቅልፍ ላይ ሆና ነው ይሄ ነገር እየደረሰው ብሌን ላይ። ብሌን ላይ ይሄ አደጋ ከደረሰ በኋላ አቶ በኃይሉ ብሌን ፈጽሞ ዝም ካላለች እኛ እያደረግነው ያለው ነገር እንደዚሁም ስናደርገው የነበረው ነገር ሁሉ እስካሁን ድረስ እድሜ ልካችንን ስንደክምበት የነበረው ሁሉ በዚች ልጅ ምክንያት ልናጣው አይገባም በማለት ነበረ ከሳሚ ጋር የተመካከሩት። እንግዲህ በዚህ ጉዳይ ላይ ሳሚም ተባብሮታል። እርግጥ ይሁን እንጂ አሁን በብሌን ላይ ይወሰድ የተባለው እርምጃና እንደዚሁም በወላጅ እናቷ ላይ ይደረግ የተባለው ነገር ለሳሚ በጣም አስደንግጦታል። ይህንን ነገር እንዲያደርግ የታዘዘውም ሳሚ ነው። አሁን ላይ ሳሚ እየተባበረው ያለ ሰው እንደሌለና አንድ ነገር ቢሆን እንኳን ከጎኑ ምስክሮች እንጂ ለሱ በነብሌን ዙሪያ ላይ ከነሱ ጎን የሚሆኑ ሰዎች እንጂ ከሳሚ ጎን የሚሆን ፈጽሞ ሰው እንደሌለ እንደዚሁም ደግሞ ብዙ ያሳልፋቸውን ከአሁን በፊት እንደዚሁ በሰው ተክዶ ያሳልፋቸውን ጊዜያቶች በቅጽበት እያስታወሰ ነበረ የተናገረው አቶ በኃይሉን። ይህ ነገር ልክ አይደለም፣ ምናልባትም እኔ ላልችል እችላለሁ በማለት ሲናገር ነበረ። አንተ ያለብህ እኔ የማዝህን ነገር ሁሉ እሺ ማለት ነው በማለት አስገድዶት፣ በዚህም መልኩ ከተጨቃጨቁ በኋላ እንግዲህ የብሌን እናት ትመጣለች። የብሌን እናት ከመጣችን በኋላ አቶ በኃይሉን ፊት ለፊት በማፋጠጥ አንተ ያደረግከው ስራ እንደሆነ እርግጠኛ ነኝ። ይህንን ነገር ከአንተ ውጪ ማንም ሊያደርገው እንደማይችል አውቃለሁ። ልጄ ሁሉን ነገር ስላንተ ነግራኛለች። እንደዚሁም ወይዘሮ ሰላም የማታውቃቸው ስላንተ የተደበቁ ትልቅ ሚስጥሮችና ትልቅ የተደበቀ መረጃ እንዳለ ሁሉ አውቃለሁ። ልጄ ብሌን አንድ ነገር ሆነች ማለት ያንተ ህይወት ፈጽሞ እዚህ ላይ ይቋረጣል በማለት ስትናገር ነበረ። እንግዲህ የብሌን እናት ከአቅምና ከኢኮኖሚ አንጻር ምንም አቅም የላትም በማለት ነበረ አቶ በኃይሉ ብሌን ላይ ይህን እርምጃ ለመውሰድ ያሰበው። ነገር ግን በብሌን ላይ እርምጃውን ቢወስድም እናቷ ደግሞ አርፋ እንደማትቀመጥና ፈጽሞ ይህንን ነገር ለማጋለጥ አቶ በኃይሉን ሌላ የማይወጣው ችግር ውስጥ እንደምትወረውረው እንደምታስገባው እርግጠኛ ሲሆን ለሳሚ ያስተላለፈውን ትዕዛዝ እስኪ ቆይ እንሰብበት በማለት ሲደውልለት ይደመጣል። ይህንን ትዕዛዝ አቶ በኃይሉ በግዴታም ቢሆን ለሳሚ አዞት፣ ሳሚ ደግሞ ሳይፈልግም ቢሆን ይህን ነገር ሰምቶ የራሱን አስተያየት ቢሰጥም በወቅቱ አስተያየት የሰጠው ተቀባይነት ስላላገኘ ከአቶ በኃይሉ ጋር ተመነጫጭቀው ነበረ የተለያዩት። እንግዲህ ሳሚ ቁጭ ብሎ እያሰበ ነበረ። በዚህን ዙሪያ ላይ አሁን ከአቶ በኃይሉ ጎን ነው መሆን ያለብኝ ወይስ ከነ ሄለን ጎን? አሁን ላይ ወይዘሮ ሰላምም ብትሆን እንደዚሁም የብሌን እናት ብሌን ራሷን ብትሆን እኔን አያምኑኝም በማለት በራሱ እርግጠኛ ከሆነ በኋላ በስራው ካፈረም በኋላ ነገር ግን ይህን ነገር ባድረግ ደግሞ ትንሽም እንኳን ስህተት ቢኖር እንደዚሁም ደግሞ ብሌን ለምን እንደተሰወረች እና የት እንደተሰወረች እንዴት እንደተሰወረች ሲጣራ ከአቶ በኃይሉ ጎን እኔን ነው የሚያገኙት። አቶ በኃይሉ በእጁ ያደረገው ነገር ስለማይኖር ምንም ችግር ላይደርስበት ይችላል።
እኔ ግን እዚህ መሀል መጠቀሚያ ነው የምሆነው። አቶ በኃይሉ ከአሁን በፊትም የገባልኝንን ቃሎች አላከበረም። እኔም ይሄንን ነገር ችላማ ብለው የተሻለ ይሆንልኛል ብሎ ከራሱ ጋር እያወራ በነበረበት ወቅት ነበረ አቶ በኃይሉ ለሳሚ የደወሉት። አቶ በኃይሉ ለሳሚ በደወሉም ጊዜ ስልኩን አንስቶ ጉዳዩን ፈጸምከው ወይ የሚለው ሁሉ ነበረ የመሰለው በወቅቱ። ነገር ግን በተቃራኒው ያልኩህን ነገር ትንሽ እናስብበት። ሴትየዋም የሆነ መፍትሄ ሊፈለግላት ይገባል። የሆነ ነገር ማድረግ አለብን እሷን። ምክንያቱም ብሌን ይሄንን እኛ እንዳቀድነው ነገር ሆኖ እንኳን ቢሳካልን የብሌን ጉዳይን ብንጨርስ እናቲቱ ደግሞ ለሰላም ልትነግራትም ስለምትችል አሁን ላይ ብሌን ምንም መሆን የለባትም በማለት እንደገና ትዕዛዝ አስተላልፏል። የብሌን እናትም ዛቻዋን ከተናገረችና ፈጽሞ ልትለቀው እንደማትችል አሁን ላይ እያደረገው ያለው ነገርም ሆነ ከአሁን በፊት በሷ ላይ ያደረገባት ነገር ሁሉ ስህተት መሆኑን ከነገረችው በኋላ ወደ መጣችበት ከመመለሷ በፊት ትልቅ የነገረችው መረጃ አለ። እንግዲህ መረጃውን በወረቀት ነበረ የሰጠችው። አቶ በኃይሉ ከአሁን በፊት የሚሰራቸውን ስራዎች ሁሉ በጥንቃቄና መረጃ እያጠፋ እየሄደ ያለ ቢመስለውም አሁን ላይ የተያዘው መረጃ ግን የተሰጠው ኮፒውን ቢሆንም ነገር ግን ሁሉ ነገሩን የሚያሳጣው እንደሆነ ግልጽ ነበረ። ወረቀቱን ከፍቶ እያነበበ ራሱን ጨብጦ ነበረ ያለቀው። አቶ በኃይሉ አሁን ላይ ብሌንን ምንም ማድረግ እንደማይችል እርግጠኛ ስለሆነ የብሌን እናት ከበር እንዳትወጣ ሲጠራት ነበረ። ለመሆኑ ምን ሊላት ይሆን የጠራት የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ